አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተመልካቾች የዩቲዩብ ቻናል ቤተሰቦች ሰላም ብያለሁ። ያላ ሰላም እና ዝነት አይላችሁ ባላችሁበት ሰላማችሁ ብዝት ይበልልኝ። ለቻናል አዲስ የሆናችሁ ሰብስክራይብ እያረጋችሁ እንዲሁም ደግሞ ነበር የሆናችሁ ላይክ ማድረጋችሁን አትርሱ። ውድ ተመልካቾች እንግዲህ ዛሬ ቶሎ ቪዲዮ እየለቀቅኩ አልነበረ እና እባካችሁ አበረታቱኝ እላችኋለሁ። ሸርም እያደረጋችሁ ዛሬ መልእክቴ ማለት ነው ወላሂ በሀገራችን ላይ የመኪና መንገድ ያኔ ተዘግቷል። እሱም መኪና እንዲከፈትልን ድምጽ መሆን አለብን። በተለይ በሰሜን ወሎ ወረዳ ሀብሩ ላይ በጣም ህዝቡ እየተሰቃየ ነው። ይሄንን ቪዲዮ በሰሜን ወሎ ወረዳ ሀብሩ ላይ ለሚገኙ ፋኖዎች ወላሂ ሸር አድርጉልኝ። በእርግጥ እኔ 2 ወር አልሞላኝም ታገሬ ላይ ተተመለስኩ ጃዛ ሂጄ ነበር ብያቸዋለሁኝ። ተመልሻለሁ። ያንንም አይቼዋለሁ። አሁን ነገር 2 ወር ድረስ ራሱ አልተስተካከለም። አሁን ድረስ እንደውም ብሷል። ባጃጅ እንኳን በግማሽ ትንሽ እንኳን መንገድ ነበረ። አሁን ጭራሽ ተከልክሏል እየተባለ ነው። ወላሂ በጣም የሚያሳዝን ነው። እና የዩቲዩብ ቻናል ቤተሰቦች ሸር አድርጉት። እውነት የሀገራችን ሰላም የናፈቃችሁ ካላችሁ ሸር አድርጉት። ምክንያቱም እነዚህ እናትና አባቶቻቸው ጋር ተስማምተው ማደር ያቃታቸው ሰዎች አገራችንን ሲያበላሹት እኛ ዝም ማለት ተገቢ አይደለም። ልንቃወማቸው ድምጽ ሆነን ሰላማዊ ሰልፍ ወተን እነሱን ከዚህ ነገር ማስቆም አለብን ብዬ ነው የማስበው። ውድ ተመልካቾች ፋኖ ተብለው እንግዲህ እንደምታዩት በሰሜን ወሎ ወረዳ ሀብሩ ላይ ወደ ገጠር ፋኖዎች ናቸው ያሉት። ጊራና ከተማ ላይ ደግሞ መከላከያ ነው ያለው። መከላከያ ሳይወድ በግድ ወጣቱን እየወሰደው ነው። ፋኖዎች ደግሞ ባሉበት አካባቢ ላይ መኪና ተዘግቷል። ከፋኖች ካለው ባጃጅ ወደ መከላከያ ባለው ወደ ጊራና መሄድ አይችልም። ከጊራናም ደግሞ ወደ ታች ወደ ፋጅ ወደ ገፍራ ወደ መነዮ ወደ ኮለቦ ወደ መርኮታ ባጃጅ አይሄድም። ለምን ካላችሁ ይሄ ሁሉ አንደኛ ፋኖ ተብለው አገር የሚያበላሹት ፋኖ ናቸው። ለምን ካላችሁ ሽፍታ ስለሆኑ ማለት ነው። ፋኖ ድርድርና ሄዱና ተደራደሩ ሲባሉ ደግሞ ድርድር የምንሄደው ምን ይዘን ይላሉ። እነሱ የሚፈልጉ ገንዘብ ነው። ሌላኛው ደግሞ ሰርቶ ማደር ያቃተ ሁላን አሁን ሀገር እየረበሸ ያለው ትክክለኛ የሀገሩን ሰላም የሚፈልግ ትክክለኛ ሰርቶ ማደር የሚፈልግ ሰው አገር አይነካም፣ መንግስት አይነካም ማለት ነው። ወላሂ ሀገራችን ላይ አሁን ነፍሰ ጡሮች በአውራጣታቸው እየተረገጡ በአውራጣት እየተረገጡ መንገድ የሚጓዙት ገበያ ሂደው የሚገበዩት፣ ሌላው ደግሞ አዛውንቶቹ የቡና ሱስ እየደፋቸው ነው። በእግራቸው ሄደው ገይቢተው መምጣት የማይችሉበት ዘመን ላይ ሆኗል። ደህናው ዘመን መጥቶ መኪና በደህና ሰዓት ላይ በገባበት ላይ አሁን ጭራሽ መኪናው እንዳይጠቀሙበት ጊዜያቸው እንዳይጠቀሙበት በመደረጋቸው በጣም ትልቅ ግፍ እየተገፉ ስለሆነ ለሚመለከተው አካላት ሸር እያደረጋቸው እንዲፋኑ የሚባሉትን ሰዎች እንዲያቆሙ። አማራ ነው ወዲያለህ ይላል። አማራ ምንድን ነው ይላል። ለወላ አማራ እየተጨቆነ ያለው በዛው በአማራ ነው። በገዛው ወገኑ በገዛው ዘመዱ በገዛ ስጋው ነው እየተጎዳ ያለው አማራ። በተለይ የሰሜን ወሎ ወረዳ ሀብሩ ላይ ህዝቡ እየተጎዳ ያለው የወሎ ህዝብ ነው። ይሄ ሁሉ ምንድነው? የህዝቡ ዝም ማለት ሞትን ፈርተው ሞትን ልክ በእነሱ እጅ እንደያዙት አድርገው ፈርተው ዝም ብለዋል። ለምን ገዳያችን አናውቀውም ይላሉ። ሊያጠፋን የሚችለው አላህ ነው፣ ሊያኖረንም የሚችለው አላህ ነው። ስለዚህ በአላህ ተወክለን ያ ሰው ያመሰለ አንድ ሰው ሊገል ቢመጣ ቀኔ ካልደረሰኝ በፍጹም አልሞትም ማለት ነው። ስለዚህ የኛ ማህበረሰብ በጣም የዋህ ስለሆነ የዋህነቱን አይተው እየጎዱት ነው ያለው። የኛ ህዝብ መጎዳት የለበትም። ሁላችንም ድምጽ ሆነን እንዲያቆሙ እጅ አሊያም እጅ ሰጡ። ሌላም ደግሞ እጅ ማን ይሰጥ ምን እንገደላል ካሉ ደግሞ ሀገር ተሰፈራችን እንዲለቁልን ድምጽ መሆን አለበት።
እና ፋኖች ባካችሁ ትክክለኛ ጭንቅላት ካላችሁ ትክክለኛ ማሰብ የምትችሉ ከሆናችሁ ህዝቡን አትጉዱት። አዛውንቱ የቡና ሱስ አይድፋው፣ ነፍሰ ጡሩም በእግሩ እየተራመደ እየሄደ ገይቢቱ አይንጣ። ቢታመሙ እንኳን ነፍሰ ጡር እንደ ድንገት ምጥ እንኳን ቢመጣባቸው አምቡላንስ እንኳን መጥቶ አያነሳቸው። እንዴት አያስቡም? ህፃን ልጅ ቢታመም ድንገት ሕክምና ማስገባት አይቻልም። አንደኛ በአካባቢ ሐኪም ቤት ተዘግቷል፣ ሁለተኛ ደግሞ ትምህርት ተዘግቷል። አሁን ሁላችንም የትምህርት ሰዓት ስለሆነ ድምፅ ሆነ ልጆቻችን እንዲማሩ እህትና ወንድሞቻችን እንዲማሩ መሆን አለበት እና ፋኖዎች ባካችሁ እናንተ እያዋጣችሁ እየተናጠቃችሁ ትበላላችሁ። እሺ ጧሪ የሌለው አዛውንት እናትና አባት የሌላት ደካማ ወይም በሽተኛ ሴት ወይም ወንድ ልጅ ይኖራል። እንደገና ደግሞ እህትና ወንድም የሌላት ነፍሰ ጡር እህት ትኖራለች። እንዲሁ ብላለክ ለነዚህ እንኳን ብታዝኑ ምን አለ? ጦሩን ብትተውት ምን አለ? አለም ደግሞ መንግስት ገባ ብሎ መከላከያ ገብቶ ለምን እነዚህን ሰዎች ገብቶ አይጠራርጓቸውም? ወላሂ ሁላችንም ዱዓ እናድርግ። በዱዓ እንትን እንበል። በዘረኝነት የሚያበላለን ሰው አላህ ወያ ያንሳልን። እኛ ሰላም በጣም ነስቶናል። በሰሜን ወሎ ላይ በተለይ እባካችሁ ድምፅ ልንሆን ይገባል። ማንንም ልንፈራ አይገባም፣ ታላህ ውጭ ማለት ነው። ያ ነገር እኛ ወንድሞቻችን ናቸው በሙሉ ፋኖነት የገቡትና ወንድሞቻችንን ይሄን ነገር ማስጠንቀቅ ግዴታ ነው። እባካችሁ እላለሁኝ። ሁላችንም ለምን ይሄን የተናገርኩበት ምክንያት እንደዚህ ብዬ ቪዲዮ የሰራሁበት የአባይ ውሃ ተገደበልን እንኳን ደስ አለን ብዬ ስለ ኦሮሞ ነው ምናምን ብለው ላይፍ ላይ ተናግረው ነበርና እንደዚህ አይባልም። መንግስት ቢከፋም ቢበጅም ቢለማም መንግስት እንደ መንግስትነቱ መከበር አለበት ግዴታ። እየመረራችሁ ዋጡት ማለት ነው እና አገራችን በጣም አስቸጋሪ ላይ ሆኗል። ባካችሁ ሁላችሁም ሸር አድርጉት። እኛ ሰላም ናፍቆናል። መከላከያም ደግሞ መኪና አይከልክሉብን፣ ህዝቡም አይሰቃይ። ህዝቡ የዋህ ነው። ለዚህ የዋህ ህዝብ ክፋቻ አይገባውም፣ ሞትም አይገባውም፣ ረሃብም አይገባውም። ለምን እነሱ ደግሞ አሳልፈው ያልሰጡበት ምክንያት ይኖራል። ምክንያቱም የኛ ህዝብ በድብቅ ነው አስጠቁመው የሚያስገድሉት ማለት ነው። ያን ህዝብ እሞታለሁ ሲሉ አብዛኛውን ደግሞ አሳልፈው የማይሰጡት ማለት ነው። እና መከላከያ መባካችሁ መኪና መንገድ ያትዝጉብን፣ ገበያ ያትዝጉብን። ከቻላችሁ ደግሞ ገብታችሁ ሀገር የሚበጠብጠውን እናንተው ገብታችሁ ያዟቸው። እናቶቻችን የቡና ጥም የቡና ሱስ አይያዙብን፣ አይራቡብን። እዚህ የደም ግፊት ይኖርባቸዋል፣ እዚህ ብዙ ጭንቀት ይኖርባቸዋል። ብዙ አዛውንቶች ላይ በጣም ትልቅ ተጽዕኖ አለባቸው። ስለዚህ ሂደው በየወሯ ሂደው ሕክምናቸውን እንዳይታከሙ መንገድ ተዘጋባቸው። እንደገና በእግር ጉዞ ሄዱ፣ የቡና ሱስ አለባቸው። እንዴት ብለው ነው የሚዘልቁት? ኧረ ተው ወላሂ ተው። እስኪ ዱዓ እንደራረግ። ተው እንደ ሀገራችን ይሄው በዚህ ሁኔታ ላይ ሆኖ እያለ እንዴት ብለን እንቅልፍ እንደምንተኛ እንዴት ብለን ምግብ እንደምንበላ ልነግራቸው አልችልም። ወላሂ አሁን በጣም ዛሬ ደውዬ ነበርና በጣም የከፋው ነው። ተጊራና ወደ ታች ለመውረድ ማለት ነው። እባካችሁ የጊራና ሰዎችን ዝም አትበሉ። ሚኒሻ ተብዬዎችም ደግሞ ዝም አትበሉ። ሰላማዊ ሰልፍ ውጡ። አገራችንን ሰላም ለማድረግ ሞክሩ። አላህ በታች ሰበብ ሰውን ለመግደል አቆሙ። ሰው መዝሎምን አቆሙ። ተውበት አድርጉ። ኧረ እንደው ወላሂ የሀገራችን ሁኔታ በጣም ያሳዝናል። እንዴት ብለን እንደምንኖር ከባድ ነው። ታዲያ እንዴት ብለን ሀገር የምንኖረው? አረብ ሀገር ሁነን እንዴት ተዋርደን ተራክሰን ሀገራችን እርስ በራሳችን እየተዋረን እርስ በራሳችን እየተገዳደል
እርስ በራሳችን ምንቀኝነት እየፈጠርን ሰው ሀገር ላይ እንዴት ክብር ይገባናል? አይገባንም። እንደውም አረቦቹ በጣም ደህና ሰዎች ሆነው ነው እንጂ ወላሂ እንደኛ ስራ ቢሆን አረቦቹ ቤታቸው ቀጥረው ማሰራት አይችሉም ነበር። ግን አንደኛ አላህ ሲደርስልን፣ ሁለተኛ ደግሞ አረቦቹ ደህና ሰው ናቸው። ሲቀጥል ደግሞ እኛ ደህንነት እንዲቀጥሩ ነው የቻሉበት። ደግሞ እኛ የስራ ሰው ነን፣ ጀግና ነን፣ እንሰራለን፣ እንብላ እንጠጣ አንልም። ለስራ ወደ ኋላ አንልም፣ ጎበዝ ነን። በዛም ላይ ሆነን ደግሞ ታማኝ ነን። ባሎቻቸውን አንይዝባቸው፣ ልጆቻቸውን አናበላሽባቸው። ለዛ ነው በጣም ተፈላጊ የሆን ነው ማለት ነው። አልሐምዱሊላህ። እና ግን እንደ ስራችን እንደ ልባችን ቢሆን በጣም ከባድ ነው። ያው ሁሉም ኢትዮጵያዊ ክፉ ነው ማለት አይቻልም። ጥሩ ሰውም ስላለ ክፉም ሰው አለ፣ ጥሩም ሰው አለ። ነገር ግን ሀገራችን ላይ እርስ በራሱ ጭካኔ እንደምናደርገው እንደ አረብ ሀገር ወስደው ቀጥረው ማሰረታቸው ማሻአላ ናቸው ብያለሁኝ። ሀገራችንም በአሁን ይሄን ቪዲዮ እየተለቀቀ በሚያዩበት ሰዓት ላይ መቀጠራችን አላህ ልናመሰግነው ይገባል። ባንቀጠር ኑሮ እስካሁን አልቀር ነበር በራ እና ውድ ተመልካቾች ይሄን ይመስላል። ሁላችሁም ዱዓ እያደረጋችሁ ሰላም ለሀገራችን፣ ፍትህ ለሀገራችን እያለ ዱዓ እንደራረግ። አላህ ደግሞ ሀገራችን ሰላሟን ያብዛልን ኢንሻአላህ። በዘርም በሃይማኖትም ሳንባላላ ተከባብረን ሀገራችን የምናለማና የምናሳድግ አላህ ያድርገን እላለሁኝ። ስደት ላይ ያለነውም ደግሞ ለሀገራችን በሰላም ሀገራችን ሰላም አድርጎልን እኛም ለሀገራችን ያብቃን። በሀገራችን ላይ ሰርተን የምንበላ አላህ ያድርገን እና አዲስ የሆናችሁ ሰብስክራይብ እያደረጋችሁ ነባር የሆናችሁ ደግሞ ላይክ ማድረጋችሁን አትርሱ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።